ሰላም ውድ የአድማስ አካዳሚ ቤተሰቦች፣ አድማስ አካዳሚ የኦንላይን ትምህርትን እያስተማረ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት ይደውሉ፣ ይመዝገቡ፣ ይማሩ። እሺ ውድ ቤተሰቦች በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ይዤላችሁ የመጣሁት ከባለፈው የሚቀጥለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። እንግዲህ የ30 ቀን ቻሌንጅ ጀምረናል ማለት ነው። እንግዲህ ዛሬ 7ኛ ቀናችን ላይ ደርሰናል። እንዴት በቀላሉ በ30 ቀን ውስጥ እንግሊዘኛን አቀላጥፈን መናገር እንችላለን የሚለውን ቻሌንጅ ከጀመርን 7 ቀን ሞልቶናል ማለት ነው። አሁን ዛሬ 7ኛ ቪዲዮአችን ወይም ትምህርታችንን ይዤላችሁ መጥቻለሁ ማለት ነው። እንደተለመደው እንዴት በቀላል መንገድ ማንበብና እንዴት በቀላል መንገድ መናገር እንደምንችል እናያለን ማለት ነው። ከዛ በፊት ግን ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ይሁኑ፣ እኛንም አበረታቱን እያልን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ የመጀመሪያው እንዴት እናንብበው የሚለው መጀመሪያ እንይ። ከዛ እዚህ ጋር ጥያቄ አለን እንደተለመደው። ከዛ መልሳችንም እዚህ ጋር አለ። ምን ብለን መመለስ እንዳለብን፣ ምን ብለን ተጠይቀን ነው እንደዚህ ብለን መመለስ ያለብን የሚለውን አብረን በደንብ እናያለን ማለት ነው። ተከታተሉኝ። ኦኬ የመጀመሪያው ምን ይላል? ዳብሊው ኤች ኦን ባንድ ላይ ሁ ብለን ማንበብ። ሁ ኤምን ም ብለን ማንበብ። ሆም ዲ አይን ባንድ ላይ ዲ ብለን ማንበብ። ዲን ዲድ ብለን ማንበብ። ዲድ ባንድ ላይ ዲድ። ዋይ ኦዩን ዩ ብለን ማንበብ። ከዛ ሲኤን ባንድ ላይ ኮ ብለን ማንበብ። ሁለቱንም ኤል ል ብለን ማንበብ። ኮል ሙሉ ስናነበው ሁም ዲድ ዩ ኮል። ሁም ዲድ ዩ ኮል ምን ማለት ነው? ለማን ነው የደወልከው? ለማን ነው የደወልከው ብሎ የሆነ ሰው ሊጠይቀን ይችላል። ከዛ መልሳችን ምን ሊሆን ይችላል? አይን እንደ አይ ማንበብ፣ ሲኤን እንደ ኮ፣ ኤልን እንደ ል፣ ዲን እንደ ድ። ኮልድ አይ ኮልድ። ኤም አይን ማይ። እዚህ ጋር ኤፍ አይን እንደ እዚህ ጋር ተሳስቼ ነው ፍሬንድ ሲል አስተካክሉ ማለት ነው። ኤፍ አይ አለ እዚህ ጋር ኤ ያለች ማለት ነው። እዚህ ጋር ኢ ከአይ ቀጥላ ኤ ያለች። ስለዚህ ኤፍን እንደ ፍ፣ አር አይን እንደ ር፣ ኤንን እንደ ን፣ ዲን እንደ ድ ነው የምታነቡልኝ። እዚህ ጋር አይ ያለች ማለት ነው። ፍሬንድ አይ ኮልድ ማይ ፍሬንድ። አይ ኮልድ ማይ ፍሬንድ ምን ማለት ነው? ለጓደኛዬ ደወልኩለት ወይም ለጓደኛዬ ደወልኩላት ብለን መግለጽ እንችላለን ማለት ነው። አይ ኮልድ ኦልሬዲ ደውያለሁ እያለን ነው። ለማን? ለጓደኛዬ። ፍሬንድ የሚለውን አስተካክሉ፣ ጽፉ። ስፔሊንጉ ልክ አይደለም ማለት ነው። ያ ኤስ ምን ይላል? ዳብሊው ኤች ኢን እንደምን ማንበብ? እንደ ዌ ማንበብ። ዌ ብለን ማንበብ። ኤንን ን ብለን ማንበብ። ዌን ዳብሊው አይን ዊ ብለን ማንበብ። ከዛ ኤል አሉ ሁለቱ ኤል በአንድ ላይ ል ብለን ነው ምናነባቸው። አናባቢ ስለሌላቸው ሳድስ ፊደል ናቸው። ስለዚህ ል ብለን ማንበብ። ዌል ዋይ ኦዩን ዩ ብለን ማንበብ። ከዛ ኤልኢን ሊ ብለን ማንበብ። ከዛ ኤን አናነባትም ምክንያቱም ሁለት አናባቢ ናቸው እንደነገርኳችሁ። ኢና ኤ በአንድ ላይ መጣዋል። ስለዚህ ሁለት አናባቢ በአንድ ላይ በመጣበት ጊዜ የመጀመሪያውን አናባቢ አንብባችሁ ቀጥሎ ያለውን አናባቢ አታነቡም ብዬ ሁልጊዜ እነግራችኋለሁ ማለት ነው። ስለዚህ በዛ መሰረት ኤልኢን ሊ ብለን ማንበብ። ከዛ ቪኢን ቭ ብለን ማንበብ። ስናነበው ሊቭ ዌን ዊል ዩ ሊቭ ምን ማለት ነው? መቼ ትወጣለህ ወይም መቼ ትወጫለሽ ሊለን ይችላል። የሆነ ሰው እንደዚህ ብሎ ቢጠይቀን ምን ልልን እንችላለን? ለምሳሌ ከስራ ሊሆን ይችላል፣ ከተለያየ ነገር መቼ ትወጣለህ ሲለን ምን ልልን እንችላለን? መልሳችን አይ። ከዛ ዳብሊው አይን ምን ብለን ማንበብ? ዊ። ከዛ ሁለቱንም ኤል ል ብለን ማንበብ። ል ዊል ብለን እናነባለን። ከዛ ኤልኢን ሊ ብለን ማንበብ። ቪኢን ቭ ብለን ማንበብ። ሊቭ ኤቲን አት ብለን ማንበብ። ከዛ ኢን እንደ ኢ፣ ቪኢን እንደ ቪ፣ ኤንን እንደ ን፣ አይኤን እዚህ ጋር ኤንን እንደ ን ማንበብ፣ ጂን እንደ ግ ማንበብ። በአንድ ላይ ኢቪኒንግ ሙሉ ስናነበው አይ ዊል ሊቭ አት ኢቪኒንግ ምን ማለት ነው? ምሽት ላይ እወጣለሁ ብለን መግለጽ እንችላለን ማለት ነው። ያ አይስ ምን ይላል? ዳብሊው ኤች ኤል በአንድ ላይ ዋ ብለን ማንበብ። ዋ ቲን ት ዋት ዲ አይን ዲ ብለን ማንበብ። ዲን እንደ ዲ በአንድ ላይ ዲድ። ዋይ ኦዩን ዩ ብለን ማንበብ። ኤልኦን ሎ፣ ኤስን ስ፣ ቲን ት ሎስት ሙሉን ስናነበው ዋት ዩ ሎስት ምን ማለት ነው? ምንድን ነው የጠፋህ ወይም ምንድን ነው
የጠፋሽ ብለን ለመግለጽ ስንፈልግ ዋት ዲድ ዩ ሎስት እንላለን ማለት ነው። ከዛ መልሳችን ምን ሊሆን ይችላል? ለምሳሌ አይን እንደ አይ ማንበብ፣ ኤልኦን ሎ ብለን ማንበብ፣ ኤስን እንደ ስ፣ ቲን እንደ ት፣ ሎስት አይ ሎስት፣ ኤም አይን ማይ ማይ፣ ኤልኤን ላ፣ ፒን እንደ ፕ፣ ቲኦን እንደ ቶ፣ ፒን እንደ ፕ ስናነበው ላፕቶፕ ላፕቶፕ። አይ ሎስት ማይ ላፕቶፕ ምን ማለት ነው? ላፕቶፔ ጠፋብኝ ወይም ላፕቶፔን አጣሁት ብለን ለመግለጽ በዚህ መልኩ መግለጽ እንችላለን ማለት ነው። ወደ ቀጣይ እንሂድ። ኤስ ምን ይላል? ኤችኤን እንደማንበብ እንደ ሀ ማንበብ፣ ቪኢን ቭ ብለን ማንበብ፣ ሃቭ ሃቭ፣ ኤን እንደ ኤ፣ ኤን አይን ናይ ብለን ማንበብ፣ ሲኢን ስ ብለን ማንበብ፣ ናይስ ናይስ፣ ዲኤን ዴ ብለን ማንበብ፣ ዋይን ይ ብለን ማንበብ፣ ዴይ ዴይ። ሙሉን ስናነባው ሃቭ ኤ ናይስ ዴይ ሃቭ ኤ ናይስ ዴይ ምን ማለት ነው? መልካም ቀን ይሁንልሽ ወይም መልካም ቀን ይሁንልህ ብሎ የሆነ ሰው ሲነግረን ወይም ሲጠይቀን ምን እንችላለን? ዘ ቲኤችኢን ዘ ብለን ማንበብ፣ ኤስኤን ሴ፣ ኤምኢን ሚ ብለን ማንበብ፣ ሴም ዘ ሴም፣ ቲኦን ቱ ብለን ማንበብ፣ ዋይኦዩን ዩ ዘ ሴም ቱ ዩ ዘ ሴም ቱ ዩ ምን ማለት ነው? ላንተም እንደዛው ላንተም ወይም ላንችም እንደዛው መልካም ቀን ይሁንልሽ ብለን መግለጽ እንችላለን ማለት ነው። ያ ይስ ምን ይላል? አሁንም ሲኤን ከ፣ ኤንን ን፣ ከን ከን፣ ዋይኦዩን ዩ ብለን ማንበብ፣ ኤችኤን ሀ፣ ኤልን ል፣ ፒን ፕ፣ ሀልፕ፣ ኤምኢን ሜ ባንድ ላይ ካን ዩ ሀልፕ ሚ ካን ዩ ሀልፕ ሚ ልትረዳኝ ትችላለህ ወይም ልትረጂ ትችላለሽ። ያ ከዛ መልሳችን ምን ሊሆን ይችላል? ኤስዩን ሹ፣ አርኢን ር ብለን ማንበብ ሹር ሹር፣ አይ ሲኤን ከ፣ ኤንን ን፣ ካን ካን፣ ኤችኤን ሀ፣ ኤልን ል፣ ፒን ፕ፣ ሃልፕ ሃልፕ፣ ዋይኦዩን ዩ ብለን ማንበብ በአንድ ላይ ሹር አይ ካን ሄልፕ ዩ ሹር አይ ካን ሄልፕ ዩ። አዎ ልረዳህ እችላለሁ። አዎ ልረዳህ እችላለሁ። ሹር ማለት በእርግጠኝነት ለማለት ነው። ስለዚህ አዎ በእርግጥ እረዳሃለሁ፣ በእርግጠኝነት እረዳሃለሁ ማለት እንችላለን ማለት ነው። ያ ወደ ቀጣይ እንሂድ። እዚህ ጋርስ ምን ይላል? አሁንም ኤች ኦን ሀ ብለን ማንበብ፣ ሀ፣ ዳብሊዩን ው ሃው ሃው፣ ኤል ኦን ሎ ብለን ማንበብ፣ ኤንን ን ብለን ማንበብ፣ ጂን ግ ብለን ማንበብ ሃው ሎንግ። እዚህ ጋር ዳብሊው አይን እንደምነው የምናነባው እንደ ዊ፣ ሁለቱንም ኤል ባንድ ላይ ል ብለን ማንበብ ዌል። ከዛ ኤስን እንደ ስ፣ ቲኤን እንደ ታ፣ ዋይን እንደ ስቴይ ስቴይ ባንድ ላይ ሃው ሎንግ ዊል ስቴይ ሃው ሎንግ ዊል ስቴይ ምን ማለት ነው? ለምን ያህል ነው የምትቆየው? ለምን ያህል ነው የምትቆየው እዚህ ብሎ የሆነ ሰው ሊጠይቀን ይችላል። ሃው ሎንግ ዊል ስቴይ ብሎ ከዛ መልሳችን ምን ሊሆን ይችላል? ለምሳሌ አይን እንደ አይ ማንበብ፣ ዳብሊው አይን እንደ ዊ፣ ኤልን እንደ ል፣ ዊል ዊል፣ ኤስን እንደ ስ፣ ቲኤን እንደ ቴ፣ ዋይን እንደ ስቴይ ስቴይ፣ ኤንን ኤን ብለን ማንበብ፣ ኤን እንደ ኤ፣ ኤምኦን መ፣ ኤንን እንደ ን፣ ቲኤችን እንደ ዝ ማንበብ፣ ቲኤችን በአንድ ላይ ዝ ብለን ማንበብ በአንድ ላይ መንዝ። ሙሉን ስናነበው አይ ዊል ስቴይ ኢን መንዝ አይ ዊል ስቴይ ኢን መንዝ ምን ማለት ነው? ለአንድ ወር እቆያለሁ፣ ለአንድ ወር ያህል እቆያለሁ። እናንተም የምትቆዩበትን ከተለያየ ነገር ሊሆን ይችላል። ስለዚህ እናንተም ስትገልጹ በዚህ መልኩ መግለጽ ትችላላችሁ ማለት ነው። ያ የመጨረሻው የእናንተ ጥያቄ ነው። እናንተ ኮሜንት ሴክሽን ላይ የምትሞክሩት ጥያቄ ነው ማለት ነው። ምን ማለት እንደሆነ በአማርኛ ትጽፉልኛላችሁ ማለት ነው ኮሜንት ሴክሽን ላይ። ያ ምን ይላል? ዋት ዲድ ዩ ሴይ ዋት ዲድ ዩ ሴይ ምን ማለት ነው? ይህ ምን ማለት ነው? እናንተ ኮሜንት ሴክሽን ላይ ትሞክራላችሁ። ከዛ መልሳችንም አለ። ከዛ በአማርኛ ነው እናንተ የምትጽፉት ምን ማለት እንደሆነ። አይን እንደ አይ ማንበብ እዚህ ጋር ዲ አይን እንደ ዲ፣ ዲን እንደ ድ፣ ኤንን እንደ ን፣ ቲን እንደ ስ። ዲድንት አይ ዲድንት እዚህ ጋር አይ ዲድ ኖት ለማለት ነው። አይ ዲድንት ያልነው እዚህ ጋር ኖት አለች ማለት ነው። ልንገራችሁ ኤስኤን ሴይ ለማንበብ ዋይን እንደ ይ ሴይ፣ ከዛ ኤን እንደ ኤ፣ ኤንን እንደ ን፣ ዋይን እንደ ይ፣ ቲኤች አይን በአንድ ላይ ቲ ኤንን
እንደ ን፣ ጂን እንደ ግ ማንበብ ስናነበው ኤኒቲንግ ሙሉን ስናነበው አይ ዲድንት ሴይ ኤኒቲንግ፣ አይ ዲድንት ሴይ ኤኒቲንግ። ይህስ ምን ማለት ነው? ኮሜንት ሴክሽን ላይ ከእናንተ እጠብቃለሁ ማለት ነው። ስለዚህ በዚህ መልኩ ተለማመዱ ላለሁኝ። እንግዲህ በዚህ መልኩ ከተለማመዳችሁ በቀላል መንገድ እንግሊዘኛን አቀላጥፋችሁ መናገር እንደምትችሉ ምንም አልጠራጠርም ማለት ነው። ስለዚህ እንደነገርኳችሁ ዛሬ 7ኛ ቀናችን ላይ ደርሰናል። ከዚህ በፊት የለቀቅናቸውን 6ቶችንም ትምህርት ወይም ቪዲዮ ብታዩ አሪፍ ነው ማለት ነው። የመጀመሪያውን አይታችሁ ወደ ቀጣዩ ስትሄዱ እየገባችሁ ይሄዳል ማለት ነው። ስለዚህ እንዴት በቀላል መንገድ ማንበብ እና መናገር እንደምትችሉ እያየን ይመስለኛል በትንሹም ቢሆን። ስለዚህ እናንተም በዚህ መልኩ ብትለማመዱ አሪፍ ታገኛላችሁ ማለት ነው። እሺ የዛሬውን ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ